بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وأصحابه أجمعين يا النبي عليه الصلاة والسلام سيرة ويم يو التاريخ درسات شنو يا رسول عليه الصلاة والسلام تاريخ باب اللفو درسات شلاي ገና በልጅነታቸው አንዳንድ በወቅቱ ያልነበሩ ተአምራቶች መታየት የጀመሩ ስለመሆንና አላህ Subhanahu Wa Ta'ala ደግሞ በልጅነታቸው ቀልባቸው በሳቸው ላይ ብቻ እንድጠለጠል ስለፈለገ እናታቸውንም አባታቸውንም ወስዶ በየቲምነት አያታቸው ጋር እንደነበሩና ከጥቂት ጊዜያት በኋላም አያታቸውን እንዳጡ ወደ አጎታቸው እንደተዛወሩ በተወሰነ ደረጃ ለማየት ሞክረናል። አጎታቸው አቡ ጣሊብም እጅግ በጣም እንከባከቧቸው እንደነበር በስስት በልዩ ሁኔታ ይዟቸው እንደነበር ከልጆቻቸውም አስበልጦ ይሄ ልጄ የሆነ ነገር አለው ብሎ ይሉ እንደነበር በተወሰነ ደረጃ ለማየት ሞክረናል። ዛሬም የዛው አካል የሆነውን አንድ ሌላኛው ክስተት እናያለን ማለት ነው። ይሄ ደግሞ አላህ Subhanahu Wa Ta'ala በቁርአን አንድ ጉዳይ ነገረን ነገር አለ ከሱ ጋር በቀጥታ የሚያያዝ ነገር ነው። እሱ ምንድነው? ቡሂራ አራሂብ የአንድ ሙኑክሲ ታሪክ ነው ወይም ከአንድ ሙኑክሲ ጋር የተያዘ ታሪክ ነው። ቡሂራ ስሙ ነው። ራሂብ ማለት በክርስትና እምነት ውስጥ በተለይ ነሳራ ክርስቲያኖች አይሁድ ያልሆኑት ማለታችን ነው ኢሳን እንከተላለን የሚሉ ሰዎች በሃይማኖት ውስጥ ያልነበረ ግን አላህ ደግሞ በዛው ያጸናላቸው አንድ ክስተትን ፈጥሯል። እሱ ምንድነው? ሙንክስና ነው። ورهبانية ابتدعوها ما كتبناها عليهم إلا ابتغاء رضوان الله فما رعوها حق رعايتها إلى منكسنا فطرات እኛል ምን ያላስገደድኳቸው አልጻፍኩባቸው ሆኖም ግን እሷንም ሐቋን አልጠበቋትም ይላል አላህ Subhanahu Wa Ta'ala። መነኮሱ ግን ተገቢ የሆነ ሐቋን ጠብቆ ያቺን ምንኩስና ስርዓቷንም አልጠበቋትም ይላል። ራሂብ በነሳራ ውስጥ አህባር ይባላሉ የአይሁድ መሻይኾች። ወደ እነዚህ ወደ ክርስቲያኖች ስንመጣ ደግሞ ራሂቦች ይባላሉ መነኩሴዎች ማለት ነው። የሱ ታሪክ ነው ይሄ። እሱ ምንድነው የተከሰተው ካል ولما بلغ رسول الله صلى الله عليه وسلم 12 سنة قيل وشهرين و10 أيام رسول عليه الصلاة والسلام ያው በዝካውን ነብይ ያልሆኑ እድሜያቸው ተወልዶ 12 አመት ሲሞላቸው 12 አመት ከ2 ወር ከ10 ቀን የሚልም ሪዋያ አለ ሲሞላቸው ارتحل به ابو طالب تاجرا الى الشام ابو طالب ይዟቸው ወደ ሻም ወደ ሱሪያ ሻም ማለት በአሁኑ ዘመን ነው ታጥሮ አጥሮሽ ሱሪያ የተባለው ይሄ ኮሎናይዜሽን ሂስትሪ የምታውቁ ሰዎች ይሄ የቅኝ ግዛት ሂስትሪ የምታውቁ ሰዎች እነዚህ አረብ ሀገራት በዛ በቅኝ ገዢዎች ዓለምን የመቀራመት ሂደት ውስጥ እነዚህ አካባቢዎች ላይ በጣም ከባድ ተጽዕኖ ነው የነበራቸው። ትልቅ ተጽዕኖ ነበራቸው። እነዚህ ሀገራት ድሮ ፍልስጤም፣ ሉብናን፣ ኦርዶን፣ ሱሪያ እነዚህ አካባቢዎች ሻም ነው የሚባሉት አንድ ግዛት ናቸው። በአንድ እስላማዊ ስርዓት ስር የሚተዳደሩ ሀገራት ናቸው። መጡና እንግሊዞች ዮርዳኖስን ቆርሶ ወሰዱ። ፈረንሳዮች ሉብናንና ሱሪያን ቆርሶ ወሰዱ። ፍልስጤምንም እንደዚሁ እንግሊዞች ወስዶ መጨረሻ ላይ ለዛዮኒስቶች ወይም ለጽዮናውያን ለእስራኤሎች አስረክቦ ወጡት 1947 ላይ ማለት ነው።
ሻም ስናወራ እኛ እንደ አንድ ሙስሊም እስላም ታሪክ ሂስትሪ ስናወራ ሻምን እቺ ትንሽ ሱሪያ አሁን ያለችዋ ሱሪያ ደማስቆ ሴንተር ያደረገችን ቦታ አይደለም የምናወራ ይሄን ሁሉ ግዛት ነው ሻም የሚባለው ማለት ነው አጎታቸው ወደ ንግድ ወደ ሱሪያ በሚሄዱበት ወይ ወደ ሻም በሚሄዱበት ሰዓት ላይ ይዟቸው ተጓዙ ይላል ታስታውሱ እንደሆነ አረቦች ሁለት የንግድ አቅጣጫ አላቸው ብለናል رحلة الشتاء والصيف በበጋ ጊዜ ወደ የመን ይሄዳሉ በክረምት ጊዜ ደግሞ ወደ ሻም ጉዞ ያደርጋሉ እነዚህ ሁለት ጉዞዎች አሏቸው ይሄ አረብ ባህረ ሰላጤ ወይም ይሄ አረቢያን ፔንዙላ የምንለው ኤሪያ ዴዘርት ነው በጣም ልም ያለ በረሃ ነው አብዛኛው ኑሯቸው መተዳደሪያቸው የተመሰረተው እረኝነት ላይ ነው ከብቶች ላይ ነው ግመሎች ፍየሎች ላይ ነው ነዳጅ ወጥተው ያብታም መሆናቸው ነጥዩ ከኛ በላይ በጣም ጭራሻ ድህነት ላይ የነበሩ ህዝቦች ናቸው አሁን ሳውዲ ብለን የምንጠራው ሀገር እስከ 19ኛው ክፍለ ዘመን መጨረሻ አካባቢ የሚበሉት ነገር የላቸውም እኛ ከነሱ ብዙ ጥፍ እንሻል የነበርንበት ጊዜ ነበር ግን ፍጆታቸውን ከየት ያመጣሉ ከየመን ያመጣሉ ልብስ ምናምን ከሱሪያ ያመጣሉ እነዚህ ደግሞ ወተት ተዋጽኦ ምናምኖችን ደግሞ ወደነሱ ይወስዳሉ ለዚህ እነዚህ ንግድ ላይ ረሱሉላህ ሰለላሁ ዐለይሂ ወሰለም ይዞ ጉዞ ጀመሩ አቡ ጣሊብ ማለት ነው ለምን አቡ ጣሊብ ይዟቸው የሚሄዱት ከመሳሳታቸው የተነሳ አንድ እሱ ነው ሁለተኛ ደግሞ ላይፍ ቻሌንጁንም የህይወት ፈተናው ጣውረዱን እንዲያዩ ነው ማለት ነው ለዚህ ለታላቅ ዓላማ እየታጨ ያለ ሰው ሁሉ ነገር ማየት ስላለበት ማለት ነው ጉዞአቸውን ጀመሩ ረጅም ርቀት ነው ብዙ ቀናት ብዙ ሺህ ኪሎ ሜትር ነው ከዚህ ከመካ ተነስቶ ሱሪያ መሄድ حتى وصل الى بصرى የምትባል ቦታ እስከደርሱ ድረስ ተጓዙ ጉዞው ያው አብዛኛውን ጊዜ ሌሊት ነው የሚጓዙት ቀን ላይ ሐሩርስ በጣም ኃይለኛ ግለት ስላለ ይተኛሉ ያርፋሉ وهي معدودة من الشام وقصبة الحوران የምትባል ሻም ግዛት ስር የምትቆጠር بصرى የምትባል ቦታ ደረሱ وكانت في ذلك الوقت قصبة للبلاد العربية التي كانت تحكم حكم الرومان كانت تحت حكم الرومان عرب ግዛት ስር ነበር አረቦች ደግሞ በዛን ሰዓት ሮማውያን ግዛት ስር ነበሩ በሞግዚትነት እነዚህ ኤሪያዎች እነዚህ አካባቢዎችን አረቦች ያስተዳድሩ ነበር ማለት ነው وكان في هذا البلد راهب عرف ببحيرة በመባል የሚታወቅ አንድ መነኩሴ ያለ እዚህ ቡስራ የምትባል ቦታ ላይ ማለት ነው ቡስራ ነው በስራ አይደለም በስራ ኢራቅ ነው ይሄኛው ቡስራ ነው ሻም ነው ይሄ ወደዚህ ነው واسمه فيما يقال جرجيس የሚባል ሰው ነበር ይሄ ሰው በጣም ጥቂት በትክክለኛ ክርስትና እምነት ላይ የቀሩት በወንጌል ወይም በእንጂል ከሚተዳደሩ በእንጂል ውስጥ ያለን ደግሞ ቀደም ያልኳችሁን ስለ ነብዩ መሐመድ መምጣትን የሚናገር አንቀጽ አለ እንጂል ውስጥ አላህም በቁርአን እንደነገረን ማለት ነው ያቲ من بعد اسمه احمد ብሎ ዒሳ ህዝቦቹን ያጽናና ነበር ባሁኑ ባለው መጽሐፍ ቅዱስም እኮ ይላል አይደል አጽናኝ ይመጣላችኋል እኔ ካልሄድኩ አይመጣም ይል ነበር አጽናኙ ምንድነው ተብሎ ነን ሙስሊም ሰዎች ሲጠየቁ መንፈስ ቅዱስ ማለት ነው ይላሉ እንጂ አጽናኙ መሐመድ እንደሆነ መጽሐፍ ይናገራል በተለይ አሁን ከምድረ ገጽ ላይ ያጠፉት አንድ በርናባስ ወንጌል የሚባል አለ እዛ ላይ በትክክል አህመድ በሚል ስም ነው ያለው ልክ ቁርአን ውስጥ ባለው መሰረት ማለት ነው አንድ የዛሬ 20 ዓመት በፊት አንድ ያነበብኩት መጽሐፍ አለ ሞሪስ ቦካይል የሚባል የሰለመ አንድ አይ ቲንክ ፈረንሳዊ የጻፈው ማለት ነው ቁርአን ባይብል ቁርአን እንደ ሞደርን ሳይንስ ይላል ሶስቱን መጽሐፍ ሶስቱ ነገሮችን ነው ኮምፔር የሚያደርገው እና እዛ ላይ የኔን ነገር ይገልጻል እና እነዚህ ሰዎች መጽሐፉ ውስጥ ምን አለ መሐመድ የሚባል ሰው እንደሚመጣ ወንጌል ውስጥ አለ ያ ሰውዬ ይጠባበቅ ነበር የራሂቡ ማለት ነው የፈለገ ሰው በዛ መንገድ ቢያልፍ ቢወጣ ቢወርድ አይወጣም ከጎጆ ውስጥ ይሄ ከዚህ ከላይክ እንደ ገዳም ከገዳም ውስጥ በተአምር አይወጣም ከዛ እነሱ ተጓዙ ለማረፍ ብሎ ጥላ ስር ሄዶ አረፉ
فلما نزل الركب خرج إليهم ይህ መነኩሴ ከዚህ ከገዳም ውስጥ ወጣና وكان لا يخرج إليهم قبل ذلك በፍጹም ከዛ በፊት ወደዛም ሲሄዱ ወደዚህ ሲመለሱ ወጥቶ አናግሯቸው አያውቅም በታሪኩ ወጣ ሰዎቹ ባረፉበት ቦታ ያው ሁሉም እንዲያርፈዋል ተሰብስቦ መሐላቸው ላይ እንደዚህ የተረማመደ በፍጥነት ይሄዳል ሁሉም ሰው በአግራሞት ያየዋል ይህ ሰውዬ እስካሁን እኛ ስንት ዘመን በዚህ እናልፋለን አንድም ቀን ወጥቶ ሰላም ብሎን ከየት መጣችሁ ብሎን አያውቅ አሁን ከየት መጥቶ ነው ተገርሞ ያዩታል ምን እንደሚፈልግም ግራ ገባቸው በቃ መሐላቸው እንደዚህ ተረማመደ ሄደና حتى جاء فأخذ بيد رسول الله صلى الله عليه وسلم متانا نبيون اجهدو እንደዚህ ያዛቸው وقال هذا سيد العالمين على ይህ የዓለማቱ ህዝቦች ሁሉ ንጉስ መሪ ነው አላቸው በ12 አመታቸው ገና ወይም 12 አመት ከሁለት ወር ውስጥ እጃቸውን ይዞ ይህ የዚህ ዓለም መሪ ነው አላቸው هذا رسول رب العالمين ይህ የዓለማቱ ጌታ መልእክተኛ ነው አላቸው እጃቸውን ይዞ የዚህ ዓለም መሪ ነው የዓለማቱ ጌታ የፈጣሪ መልእክተኛ ነው هذا يبعثه الله رحمة للعالمين ይህንን አላህ ይልከዋል ለዓለማቱ እዝነት ወደፊት ይልከዋል ይህንን ልጅ فقال له أبو طالب وأشياخ قريش أبو طالب النابرو ينبروت يقريش ሽማምንቶች መሪዎች አሉት وما علمك بذلك ምንድነው የምትቀባጥረው ምን አውቀህ ነው ኬታ መጣህ የምታወራው ኬታ አምጥተህ ነው የምታወራው አዲስ ነገር ነው ገና በ12 አመቱ የዓለም ሁሉ መሪ የሰው ልጆች ሁሉ ነብይ መልእክተኛ አላህ ረህመት አድርጎ ይልኳል ኬታ መጣ በምን አወቅ አሉት فقال ምልክቱን ነገራቸው إنكم حين أشرفتم من العقبة لك كزكتنيا بوتا كف بلاتشو عندي كوربتاون اندزي ستوردوا على لم يبق حجر ولا شجر إلا خر ساجدا عندم دنقاي الكرم عندم زاف الكرم سجود بوردنجي سجود ዛፍ ልክ ሳቸው እንደዚህ ከዚህ ከኮረብታማው ቦታ እንደዚህ ትንሽ ከፍ ብሎ እንደዚህ ሲወርዱ ታች ያለው ዛፉ ድንጋዩ በሙሉ ስጁድ ወረደ ولا يسجدان الا لنبي ዛፉም ድንጋዩም ለነብይ እንጂ በፍጹም እንዲህ አይነት ስጁድ አድርጎ አያውቁም ያ አንዱ ምልክት ነው በነገራችን ላይ ይሄ ተአምር ነብይ ሆኖ ከተላኩ በኋላም ይከሰት ነበር አንድ ሰሃቢ ይላል اني لا اعرف شجرا كان يسلم على النبي እኔ አውቃለሁ አንድ ዛፍ ነብዩን ሁሌ ያጠገቡ ሲያልፉ السلام عليكم ምላቸውን ዛፍ አውቃለሁኝ ይል ነበር ይሄ ግና ወደፊት መካ ህይወታቸው ላይ ነበረውን ገና እናያለን hatta አንዳንድ ጊዜ ለመጸዳዳት እንደዚህ ቋጥኝ ወዳለበት እንደዚህ ዛፎች ወደ በቀሉበት እንዲሲገቡ ዛፎች መጥቶ ከቧቸው ሸፍኗቸዋል ይሰትሯቸዋል ዛፉ ድንጋዩ ለነብዩ አለይሂ ሰላቱ ወሰለም ትልቅ ክብር ነው ያለው እንስሳቱ ትልቅ ክብር ነው ያለው ወደፊት አላህ Subhanahu Wa Ta'ala ካለ ምን መጣበት ነው የሚሆነው እና በዚህ ሰዓት ይሄ ነው አለው አንዱ ምልክት አንደኛው ይህ ሰው ገና ወደፊት አላህ ምልከው ነብይ የዚህ ኡማ ነብይ ስለመሆኑ ለዓለማቱ እዝነት ሚላክ ስለመሆኑ አንዱ ደሊል ይሄ ነው አላቸው እሺ ሁለተኛ አሳሉ እነሱ አላሉትም ቀጥሎ ነገራቸው ምን አላቸው واني اعرفه بخاتم النبوة اسفل من غضروف كتفه مثل التفاحة የነብይነት ማህተም ከጀርባቸው በኩል ትከሻቸው ስር ዝቅ ብሎ ቱፋህ متاكل ኤሪያን ይዞ خاتم النبوة አለ የነብይነት ختم በዚህ አቃለሁ አላቸው
كيف አመጣህም ቢባል وإنا نجده في كتبنا እንዲህ ወደፊት የሚመጣ ነብይ መገለጫውና ወስፉ ደግሞ ምታወቀው ይህ መሆኑን በመጽሐፋችን ውስጥ ተገልጿል ይህ ደግሞ ይሄው በእውን ደግሞ አረጋግጥኩኝ እቺ ኻተም ንቡዋ ሰሂህ ሐዲስ ላይም ተገልጿል ብዙ የረሱል ሰለላሁ ሰሃቦች እቺን ነገር ለማየት ብዙ ጊዜ ጥሩ ነበሩ የተወሰኑ ሰሃቦች በድንገት እና አነስ ኢብኑ ማሊክ ልክ ይሄ ባለፈው እንዳነሳን የደረታቸው ላይ ተቀዶ የተሰፋውን የሰፌቱን ቦታ አያለሁኝ ዛሬ እንደማየው ነው ማየው ብሎ አነስ እንደገለጹት ያንንም አይቷል ማለት ነው ሌላም ገና ወደፊትም በመጽሐፍ ውስጥ ይሄንን በማወቅ ብቻ መጥቶ አሳየኝ ብሏቸው አሳይቶ የሰለመም የቀደምት መጽሐፍት ባለቤት ይመጣል አካይሁዶች ውስጥ ማለት ነው እና በእነዚህ ሁለቱ ነገሮች ነብይ መሆኑን አውቃለሁ አላቸው ከዛ በኋላ ኑ ቤቴ ልጋብዛችሁ እንግዶቼ ናችሁ አላቸውና ይሄን ብሏቸው ሄዶ ጎጆ ገባ መልእክተኛ ላከ መልእክተኛ ስልክ እዚህ ላይ በደንብ ስላልተገለጸ ነው ነብዩና ሰለላሁ ዐለይሂ ናቸው አይደል ገና በዛ ዕድሜ 12 ዓመታቸው በቃ አንተ ቃችን ጋር ቁጭ በል ግመሎችን ጠብቀልን ብሎ ትልልቆቹ ሄዱ ግብዣው ቦታ ማለት ነው ቡሐይራ አየና እንዴ የታለ ልጅ አላቸው ይቃችን እንዲጠብቅ ነው እሱ ካልመጣማ አንድም ሰው ምንም ምግብ ማትቀምጹ አላቸው ተጠርቶ መጡ ከዛዛን ሰዓት ምን አላቸው والله ያለ እናንተ ከዛ ከጥላችሁ ከመጣችሁበት ቦታ እዚህ ቤት እስኪገባ ድረስ ሰማይ ደመና አደምኖ ላያቸው ላይ ያጠለላቸው ፀሐይ እንዳነካቸው ያጠለለው ነበር ቤት እዚህ እስኪደርስ ድረስ ብሎ አላቸው ይሄ ገና እንደገና ወደፊትም የሚከሰት ነው በነገራችን ላይ በኸዲጃ ንግድን ይዞ ወደ ሻም በሚሄዱበት ሰዓትም ተመሳሳይ ክስተቶችን ወደፊትም እና ይሆናል ቡሐይራ ይሄን አየና አቡ ጣሊብን ለመነው وسأل أبا طالب أن يرده ولا يقدم به إلى الشام أبو طالب هوي باكهن من اللي جزه شام التقبا يزهو تملس لا من قال أبو طالب الزياقر يتطبقوت ነው አንድ ነብይ ገና ይመጣል ተብሎ እየጠበቁት ነው ያሉት በተለይ እዚህ ዙሪያ ያሉ አይሁዶች خوفا عليه من الروم واليهود የሰውዬ ሰጋው ሁለት አካላት ነው አንደኛው ሩሞችን ነው ሮም የምንለው በዛን ሰዓት ያሁኑ ሮማ ሳትሆን ኢራቅና አካባቢው ያሉት ሩም ይባላል ፉርስ የሚባሉት ደግሞ ያሁኑ ኢራን ሴንተር ያደረገው ቦታ ነው ሮሞች ይህ የሚመጣ የመጨረሻ ነብይ ያይገነነውን ሀያል የሆነውን ኢምፓየራቸውን እንደሚነጥቃቸው እነሱም ጥንቆላላቸው ይሄ ምንድነው የምትሉት ካህን ኦር ፕሮፌሲ የሚናገሩት ማለት ነው ወደፊት ትንባያ የሚናገሩ ሰዎች ተንቢዮላቸዋል ስለዚህ በስጋት ነው የሚጠብቁት አይሁዶች በመጽሐፋቸው ላይ ተገልጸዋል ነገር ግን አይሁዶች ኤክስፔክት የሚያደርጉት ከነሱ እንደሆነ ነው የሚጠብቁት ከሌላ መሆኑ ያወቁ እንደሆነ ምን ያደርጉታል ይገሉታል ስለዚህ አይሁዶች ይገሉታል እባክህን እዚህ አትግባ ብሎ አቡ ጣሊብ በጣም ተማጸናቸው አቡ ጣሊብ በቃ እሺ ያሉና فبعثه عمه مع بعض غلمانه الى مكه ከተወሰኑት አሽከሮቻቸው ጋር ወደ መካ መለሷቸው ይዟቸው አልገቡም ወደ መካ መለሷቸው ምክንያቱም ህይወታቸው ለአደጋ ይጋለጣል በሚል ማለት ነው ስለዚህ ይህ ገና በ12 ዓመታቸው ላይ ከተከሰቱ ክስተቶች ውስጥ አንዱ ነው ማለት ነው ነብይ መሆናቸውን አይሁዶች ያቃሉ አላህ Subhanahu Wa Ta'ala በቁርአን وكانوا يستفتحون على الذين كفروا من قبل فلما جاءهم ما عرفوا كفروا به فلعنة الله على الكافرين إن الله አይሁዶች ከተለያዩ አካላት ጭቆና በደል ሲደርስባቸው ቆይ ገና የመጨረሻ ነብይ የመጣ ነው የተላከ ነው ከሱ ጋር ሆነን
እንወጋችኋለን እንገላችኋለን ብሎ ሁላ ይፎክሩ ነበር ነብዩን በመምጣት ማለት ነው فلما جاءهم ما عرفوا በመጽሐፋቸው ውስጥ ከነወስፉ ከነባህሪያቸው ከናፈጣጠራቸው ሁሉ ነገራቸው በተዘረዘሩ መሰረት ቁጭ ስለላቸው ከፈሩበት ይላል አላህ Subhanahu Wa Ta'ala ለምን ሲባል ኩፍራን ወሐሰደን ሚቀኝነት ቅድም እንዳልኳችሁ ኤክስፔክት የሚያደርጉት ነብይነት ለረጅም ጊዜ በእስማኤል ዘር በኩል ሳይሆን በኢስሐቅ በኩል ነበር ይሄድ የነበረው ኢስሐቅ ኢብኑ ኢብራሂም አይደለ እስማኤል ኢብኑ ኢብራሂም ኢስሐቅ የማን አባት ነው ያዕቁብ ومن وراء اسحاق ያዕቁብ አላህ እንዳለው ማለት ነው ያዕቁብ ደግሞ 12 ልጆች አሉት አስባጥ የሚባሉት እነዛ ውስጥ አንዱ ነብዩላህ ዩሱፍ አለይሂ ሰላም ከዛ ነው እነዚህ በቃ ሙሳ ኢሳ አንቢያ በኒ እስራኤል ምን ላይ እስራኤል ያዕቁብ ስም ነው ያዕቁብ ሌላኛው ስም ነው እስራኤል ስለዚህ ከኢሳ በኋላ የመጨረሻ ነብይ የሚመጣው ከኛ ነው ከአይሁድ ነው ብሎ ነበር ኤክስፔክት የሚያደርጉ የነበሩትና አብዱላህ ኢብኑ ሰላም ገና ወደፊት የምናየው ነው ሲሰል በመጽሐፋቸው ውስጥ ቁጭ በቃ ያንዳንዱ ነገር መልካቸው ቁመታቸው ባህሪያቸው ይዞ የመጡት መጽሐፍ ሚላኩበት ቦታ ወዴት እንደሚሰደዱ ያንዳንዱ ነገር የተዘረዘረ ነገር መጽሐፋቸው ውስጥ ስለሚያውቁ ግን ቅናቱ የመጣው ለምን ከኛ ከአይሁድ ዘር ከኛ ግንድ ነብይነት ወጣ ነው እንጂ ያውቃሉ ነሳራዎችም ቢሆኑ ክርስቲያኖችም ቢሆኑ ያሁን እውነተኛ ቀሳውስቶች አሁን ላይ ቢጠየቁ ትክክለኛ መጽሐፉን ያጠኑ እንደው ዝም ብሎ ያነበነቡ ሳይሆን ያነበቡ ከልብ ጠልቆ ያነበቡ ሰዎች ቢጠየቁ በእርግጠኝነት ብዙዎቹ አሁንም ድረስ እኮ እየሰለሙ ያሉት በዚህ ነው እና ያ ማን ነው አጽናኝ ብቻ በመጠየቅ በመመራመር ብዙ የሰለሙ ሰዎች አሉ አላህም ይሄንን ነው በቁርአን ውስጥ ይነገረን ያው ምናልባት ታውቁ እንደሆነ የዛሬ 300 ነው ከኢሳ ወደ ላይ ከመውጣት ኦር ከሆነ ጊዜ በኋላ ነው ስብሰባ ተደርጎ በጣም ብዙ መጽሐፍ ቅዱሶች ነበሩ ወደ 4 እንዲያጥርና እንዲገደብ የተደረገው ኒቂያ ጉባኤ በመባል በሚታወቀው የሥላሴ ኢሹ በጣም አጨቃጫቂ የነበረበት ጊዜ ነው የነበረው እዛ ላይ ነው ብይን ተሰጥቶ በውሳኔ ያ ነገር የተደረገውና አላህ ደግሞ እነሱም እንደሚያውቁ አላህ በቁርአን ምን ይላል ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁ አባት ልጁን እንደሚያውቅ እናት ልጇን ምታቀውን ያክል ነው ሙሐመድ ነብይ ሆኖ እንደሚላክ እሱ እንደሆነ የሚያውቁት አላህ Subhanahu Wa Ta'ala ምንድነው እንዲክዱ እንዲቃወሙ ያደረጋቸው ኩፍርና ሐሰድ ነው ቡሂራ በዚህ መልኩ ረሱልና አለይሂ ሰላቱ ወሰላም ነብይ ስለመሆናቸው ገና በ12 አመታቸው ላይ ይህንን ምልክት አይቶ ትንቢቱን ተናግሯል ማለት ነው ይሄ በጣም ትልቅ ማዕና ትልቅ ትርጉም ነው ያለው ወደ ሌላው ስንሄድ ያው ያንዳንዱን ነገር ያየን በጣም ብዙ ነው በዚህ መሃል ያሉ ክስተቶች በርካታ ናቸው ግን ሲራ ላይ የምናየው ሜን የሆኑ ስቴሽኖች ዋና ዋና ክስተቶችን ኩነቶችን ነው የምናየው እንጂ ዝርዝር ነገር ማየት ይቻላል በእያንዳንዷ ጉዳይ ላይ ማለት ነው አሁን ቀጥለን ደግሞ የምናየው ሐርብ الفجار በአረብ ታሪክ ውስጥ ጦርነቶች ሁሉ ጊዜ ይካሄዳሉ ጦረኞች ናቸው ጦረኝነታቸውን አላህ Subhanahu Wa Ta'ala በቁርአንም ነግሮናል ዲን መጥቶ እስልምና መጥቶ እርቅ ወርዶ ወንድማማችነታቸውን ዲክሌርስ ካደረጉበት ድረስ ይገዳደሉ ነበር ይሄ በታሪካቸው ውስጥ አንዳንድ ጊዜ በጣም ረጅም 100 ዓመት የዘለቀ ጦርነት አለ ለ100 ዓመት ሳይቋረጥ እንደው የተወሰነ ጊዜ የቆመ ጋብ ያለ የቀጠለ ለ100 ዓመት የዘለቀ ጦርነት ሁላ ነበራቸው በምንድነው የምጣሉ ካላችሁ በግጦሽ ሊሆን ይችላል መነሻው ትንሽ በከብቶች ሊሆን ይችላል በስልጣን ሊሆን ይችላል በሆኑ
እምንት በሆኑ ነገሮች ነው ጦርነቱ ስፓርክል የሚያደርገው አይቆምም ነበር። ከነዛ ጦርነቶች ውስጥ አንድ ክስተት ነብይ ከመሆናቸው በፊት አንድ የተከሰተ ክስተት አለ። እሱ ምንድነው? ሐርብ الفجار በሚባል የአመፀኞች ጦርነት በሚባል የሚታወቅ ነው። ምንድነው ሰበቡ ካላችሁ وفي السنة 20 من عمره صلى الله عليه وسلم ነብዩ አለይሂ ሰላም እድሜ አሁን ዘለልን ያው የዘለን ከ12 ወደ 20 አመት እየሄድን ነው። እድሜያቸው 20 አመት ሲሞላቸው وقعت في سوق عكاظ حرب بين قريش ومعهم كنانة عربوች ራሳቸው ለቦታ እዛ አካባቢ ያሉት ካንድ ዘር ሐረግ ምሳቡት ቅድም ባልኳችሁ በጥቃቅን ነገር ነው የሚጋጩት። ሁለት ጎሳዎች ለሁለት ተከፍሎ ጦርነት ጀመሩ። የት? ሱቅ ዑካዝ መካ ዙሪያ ሶስት ዋና ዋና ገበያ ቦታዎች አሉ። በጣም የሞቁ ከጥንት ታሪክ ጀምሮ የሚታወቁት አንዱ ዑካዝ የሚባል ነው፣ አንዱ ዲል መጃዝ የሚባል ነው፣ አንዱ መጅና የሚባል ነው። ይህ ሐርብ الفجار መነሻ የሆነው ጦርነት የተከሰተው በዚህኛው ገበያ ቦታ ነው። ሱቁ ዑካዝ በመባል በሚታወቀው ቦታ ላይ ማለት ነው። ማንና ማን መካከል ነው? በቁረይሾች ክናና ቁረይሾች ጋር ተደምሮ ወበይና ቀይስ አይላን የሚባሉ ጎሳዎች በእነዚህ ሁለቱ አካላት መካከል ጦርነት ተካሄደ። تعرف بحرب الفجار ይህ ጦርነት حلب الفجار ወይም ፉጃራት ወይም ደግሞ ፉጃሪታ በመባልም ይገለጻል። እነዚህ ጦርነቶች 3-4 ጊዜ ተከስተዋል። የመጀመሪያ የተከሰተው ትንሽ የግጭት ነበር፣ ታረቁ። የተከሰተው ደግሞ ከአንደኛው ወገን አንዱ ሰው ብድር ተበድሮ ብድር ስጠኝ ጠብቀኝ አልሰጠህም በሚል ነው ጦርነት የተፈጠረው ማለት ነው። ሌላ ከባድ ሹም ሆኖ አይደለም የመጀመሪያው ጦርነት መነሻ የሆነው። ከዛ በኋላ ትንሽ ተወራወሩ። ከዛ በኋላ ክፈለው አንተም ተባለ። ያ ተወዳሪ ሰው እንዲከፍል ተደረገ ማለት ነው። ሁለተኛው የተከሰተው ጦርነት ደግሞ አሁንም በዚሁ በሱቅ ዑካዝ ውስጥ ነው። አረቦች በባህላቸው በዚህ በስነ ግጥም በሽዕር በምንለው ነገር በጣም የታወቁ ናቸው። ይፎካከራሉ። ስሞጋገሱ በዚህ በኖርማል ንግግር አንተ ጀግና አንተ እንደዚህ አይባባሉ። በግጥም ነው በቃ የሚሞጋገሱት። ሲሰዳደቡ በግጥም ነው። ሪች ነው ይሄ ቋንቋው በጣም በቃ የቃላት ሀብታም ማለት ነው። አረብኛ ቋንቋ ማለት ይዳበረ ነው በጣም። ይሄ ቃላት እጥረት የለበትም። እኔ አሁን በዚሁ በትንሹ ባለችን ትንሽ የቋንቋ 3-4 ቋንቋ በማቃት እንኳን ኮምፔር አድርግ ብትሉኝ እንደ አረብኛ ገላጭ የሆነ አንድን ወርድ ቃል በብዙ አይነት ነገር የምትገልጽበት ቋንቋ የለም። እንደየቦታው እንደየጊዜው ሰይፍን ለምሳሌ ሰይፍ ጉራዴ በጣም ብዙ ስም ነው ያለው። ከአገልግሎቱ አንፃር፣ ከቁመቱ አንፃር፣ ከቅርጹ አንፃር፣ ከያዡ አንፃር፣ ከምኑ አንፃር ብዙ አንበሳ ማዕት ስም ነው ያለው። ማዕት ስም በቃ ብዙ ነገር ማለት ነው። እና በላው ብለህ ስትል በብዙ መልኩ መግለጽ ትችላለህ፣ በብዙ አይነት ቃላት። ቆምኩ፣ ሄድኩ፣ ማንኛውም ቃልም ማለት ነው በፈለከው በአንድ 4-5 አይነት መልኩ ትገልጻለህ። ስለዚህ በቃላት ተወራወሩ አንድ ቀን። ይሄም ኃይለኛ ግጭት ሊፈጥር ጫፍ ደርሶ ነበር። እሱም እንደዚሁ በተወሰነ ደረጃ በሽምግልና ተፈታ። ሶስተኛው ጦርነት በጣም መጥፎ የነበረው አንዲት ቆንጆ ኮረዳ ከቀይስ አይላን የሆነች መካ መጣችና መካ ውስጥ ያሉት ጎረምሶች ተተናኮሏት። ይሄ ደግሞ ቀይ መስመር ነው። አረቦች
ሚስቱን አይደለም አንድ አረብ የሚስቱን ልብስ እንድታይ አይፈልግም። ሪል ይሄ አሁን እንደዚህ የወደቁ ዌስተርናይዝ የሆኑትን እርሷቸው ኖርማሊ ይሄ በማንነታቸው ያሉ አረቦች ሚስቱን ልታይ አይደለም። የድሮ አረብ ምን እንደሚያረግ ታውቃላችሁ? ከቅናታቸው ብዛት አንዱ አረብ አንዱ የድሮ የገጠር አረብ ምን አድርጓል? አንድ ጊዜ ሚስቱ በሆነ ግመል ላይ ተቀምጣ ከሆነ ሀገር ወደ ቤቷ መጣች። ያችን ግመል አረዳት። ምን ሆነ ነው ሲባል ሚስቴ የተቀመጠችበት ምናልባት ሌላ ሰው እንዳይቀመጥበት ሚስቴን አያት ብሎ እስከ መግደል ድረስ የደረሰ ሂስትሪ ነው ያላቸው። በጣም በቃ ይሄ እዚህ ጉዳይ ላይ በጣም ሲሪየስ ናቸው። አሁን እንኳን ማንነታቸው ሉዝ አድርጎ ወካይም ላይ ሆኖ ይችላሉ አሁን ያሉት። በዛ የተነሳ ጦርነት ተፈጠረ። ትንሽ ድንጋይ ተወራወሩ የሆነ ነገር ሆነ። ግን እሱም ቢሆን በእርቅ ነው እንደምንም ተብሎ የታለፈው ማለት ነው። ይሄኛው የተፈጠረው የመጨረሻው እንደዚሁ አን አህደ በኒ ኪናነተ ወስሙ البراد በራድ የሚባል ከበኒ ኪናና የሆነ ሰው ትንሽ ከበድ ያለ ነው። اغتال ثلاثة رجال من قيس عيلان ይሄ መካ ጎሳ ክናና የሚባሉት መካ እንብርት ላይ ያሉት ቁረይሾች ከነሱ የሚመዘዙት ጎሳ ናቸው። ሶስት ከቀይስ ጎሳ ሶስት ሰዎችን ገደለ አንድ ሰው። ووصل الخبر الى عكاظ سوق عكاظ ይሄ ሰውየው ድርጊት عكاظ ገበያ በገበያተኞች ገበያ ላይ ባሉበት ሰዓት ላይ ይሄ ወሬ እዛ ደረሰ። ይሄ ኢንፎርሜሽን መረባቸው ደግሞ በጣም የሚገርም ነው። በአጭር ጊዜ ከሆነ ፖይንት ተነስቶ የሆነ ወሬ አገሪቷን ያዳርሳል። فثار الطرفان እነዚህ ተደፈርን ብሎ ተነሱ። እነዚህም በቃ ይከሰታል ምን ታመጣላችሁ ተነሳ። وكان قائد قريش وكنانة كلها حرب بن أمية የቁረይሽ ጎሳ የጦር መሪ በዛን ሰዓት የቁረይሽና የኪናና ጎሳ حرب بن أمية የሚባል ሰው ነው የነበረው። ለምንድነው ይሄ መሪ የሆነው? لمكانته فيهم سنا وشرفا አንድን ሰውን መሪ ሲያደርጉ ሁለት መሰረታዊ ነገሮች ይታያሉ። አንደኛ በማህበረሰቡ ዘንድ ያለው ሪስፔክት ክብር ቦታ ይታያል። ሁለተኛ ደግሞ እድሜ ሪስፔክቱ ብቻ በቂ አይደለም ማለት ነው። በእድሜም አንጋፋ ስለሆነ حرب بن أمية ነበር። ሁለቱ ጦርነት ውስጥ ገቡ ማለት ነው። ጧት ጀመሩ ጧት وكان الظفر في أول النهار لقيس على كنانة كقطر بفيت ድሉ የነበረው የቀይስ ብን ዒላን ነበር። أول النهار የቀይሶች ለዚህ ከመካ ውጪ ለመገበያየት የሚመጡ ሰው የተገደለው ከነሱ ነው። በጣም በኃይለኛው ወኔ ነው የሚዋጉት። ድል አደረጉ። መጀመሪያ ያው كل كان بفيت مالتنا حتى إذا كان في وسط النهار كادت الدائرة تدور على قيس نزي لك دلون ودمك البس قريشوች መንደራቸው ውስጥ ነው በኒ ኪናናዎቹ። ለዚህ ሴቱም ምኑም ይወጣ የሚወረውሩ ነገር ይወረውራል። ያንን ሽንፈትን መቀልበስ ጀመሩ ማለት ነው። ስለዚህ ቀይስ ላይ ድል መቀዳተስ ጀመሩ። በኋላ ይሄ ነገር ወደ መጥፎ ነገር እየሄደ መሆኑን ሲያውቁ አንዳንድ አዋቂዎች አንዳንድ በሳል ሰዎች ثم تداعى بعض قريش إلى الصلح على أن يحصوا قتل الفريقين ይበቃናል ከዚህ በላይ እየተገዳደል መቀጠል የለብንም ማሉና ነጭ ባንዲራ አነሱ ማለት ነው። ከዚህ በዘመኑ ቋንቋ ይቁም ጦርነቱ ሰይፋቸውን ዘቅዝቆ ወደ ላይ አነሱ። በዛን ሰዓት እንደዚህ ነው የሚደረገው። ከዛ እነዛ ይቆማሉ ተስማሙ። ሲስማሙ ግን ያጅባሉ። ምንድነው ያሉት? ثم تداعى على أن يحصوا
ثم تداعى بعض قريش إلى الصلح على أن يحصوا قتل الفريقين بولدت وجن يتجدل سو يقطر تبالا يقطرنا فمن وجد قتلاه أكثر أخذ دية الزائد مواجو بلطو يتجني أكال يمواجون بقطروا لك ديا يكفلو ديا مالت يدم كاسا قمانو يبالو كاسا عندنا بوتا قما من يبالا يكفلو بزان ساعت رقمو የአንድ ሰው ህይወት 100 ግመል ነው ወላ እስልምናም በተመሳሳይ መጥቶ ያንን ነው ያጸናው 100 ግመል በእያንዳንዱ ሰው በሰው ፐር ኢንዲቪጁዋል ማለት ነው ይሄን ታሪክ ደግሞ ታስታውሱ እንደሆነ ባለፈው እንዴት አድርጎ የነብዩ አባትን አብዱል ሙጠሊብ ከሞት እንዳዳኗቸው ማለት ነው 100 ግመል እስኪደርስ ድረስ ነው እጣው በእሱ ላይ ይወጣ የነበረው 100ኛው ሲሞላ ግመሉ ላይ ወጥቶ 100 ግመል እንድታረድ የተደረገው ያ ነገር ቀጥሏል ማለት ነው ከዛ ተቆጠረ فاصطلحوا على ذلك ووضعوا الحرب وهدموا ما كان بينهم من العداوة والشر በዚህ መልኩ ታረቁ በቁረይሽ በኩል የተገደለባቸው ሰዎች ቁጥር ተለይቶ እዚህ ላይ ቁጥሩ አልተገለጸም እንዲከፈላቸው ተደረገ ማለት ነው በዚህ መሰረት وهدموا ما كان بينهم من العداوة والشر በመካከላቸው የተፈጠረን ጥላቻና ክፋት በዚህ አፈረሱ ማለት ነው መቼም ሰው ልጅ መካከል ጦርነት አይከሰት አይደለም ዋናው ይከሰታል anytime አቅል ያላቸው ሰዎች ብስለት ያላቸው ሰዎች ግን ጦርነቱ እንዳይዝልቅ ተነሳሽነቱን ኃላፊነቱን ወስዶ ማስቆም ነው ያለበለዛ ካዙሪቱ አይወጣም ማለት ነው ካዙሪት አይወጣም ትገላለህ ይገላል ዛሬ ታሸንፈዋለህ ነገ ደግሞ ጊዜ ጠብቆ መጥቶ ይገላል ምንም ሌላ የተለየ ነገር አይኖርም ስለዚህ አቅል ያላቸው ሰዎች ቁጭ ብሎ ተመካክሮ ተነጋግሮ ይቆም እዚሁ ጋር እናቁም በዚህ አይነት መልኩ እዛ ላይ ተስማሙ ማለት ነው እዚህ ጋር ለምንድነው ያመጣን ወሱሚየት بحرب الفجار الانتهاء ለምንድነው حرب الفجار ያመፀኞች ሌሎቹ ጦርነቶችም ይከሰቱ ነበሩ ለምንድነው ያመፀኞች የሙጅሪሞች የፉጃር እኮ ማለት እንደ كتاب الفجار ለፊ سجين الله እኮ በጣም ክፉ እንደሆነ ነው ቃሉ ራሱ በቁርአን ላይ ፉጃሮች በቃ ስጂን የሚባል ጀሃነም ውስጥ ነው የሚኖሩት ይላል በዚህ ለምን ተጠራ ከተባለ لانتهاك حرمة الشهر الحرام فيه يا الله سبحانه وتعالى يتكبرن ورن بمدافراቸው ነው ማለት ነው الله 12 ወራቶችን ፈጠረ አይደል ان عدة الشهور عند الله 12 شهرا في كتاب الله ቺኛ ሀገር የተፈጠረችው አምባጎይ ቢድዓ ነች እቺ የለችም አላህ ሲፈጥር 12 ወር ነው የፈጠረው ከ12 ወራት منها 4 حرم አራቶቹ ደግሞ አላህ ጥብቅ ያደረጋቸው እንዲከበሩ ያደረጋቸው ጦርነት በውስጣቸው እንዳይደረግ እነዚህ ሰዎች ግን በስሜት ተነሳስቶ እያወቁ በዚህ በተከበረ አላህ ክልከላ ባደረገባቸው ወራቶች ውስጥ በመገዳደላቸው ነው حرب الفجار የተባለው وقد حضر ምንድነው ሲባል وقد حضر هذه الحرب رسول الله صلى الله عليه وسلم رسول الله ሰላም ራሳቸው በዚህ ጦርነት ላይ حضرዋል መጥቷል ተሳትፏቸው ግን በምን ደረጃ ነው የነበረው وكان ينبل على عمومته أي يجهز لهم النبل للرمي ቀስት ያቀብሏቸው ነበር ማለት ነው ለአጎቶቻቸው ቀስት ያቀብሉ ነበር ይህ ሰዋዊ ባህሪ ነው ምንም ነብይም አይደለም ይህ ጉዳይ ለምን በዚህ ወጣ በዚህ ገባ ተብሎ ሊጠይቁበትም ይችሉበትም ተጨባጭ የለም ሰው ግን በተፈጥሮ ደግሞ ለወጣበት ማህበረሰብ መወገን አይደለ ሴንስ ማድረግ ተፈጥሯዊ ጉዳይ ነው አንዳንድ ጊዜ ኢቭን በኋላ ላይ ብዙ የምናያቸው ታሪኮች አሉ የሰዋዊ ባህሪያቸው እንዴት እንደሚመጣ ቁርአን ደግሞ መጥቶ እንደሚያርቃቸው እንደሚመልሳቸው እናያለን ፍጹም ከመሆናቸውም ጋር
ለማስተማር ብሎ አላህ Subhanahu Wa Ta'ala ያንን ያደርጋልና በዛን ሰዓት እሳቸው ቀጥታ ቀስት ባይወረውሩ ቀስት ለአጎቶቻቸው ያቀብሉ ነበር ማለት ነው። እና ይሄ ነገር የተከሰተው ዙልቀዒዳ ወር ውስጥ ነው የሚል ዘገባ ነው ያለው። ለምንድነው ከተባለ ብዙ ጊዜ ሱቅ ዑካዝ ገበያ በብዛት ሲዝናል ነው። ሌላ ጊዜ ነው ኖርማሊዝም ብሎ ይሄ የምን ገበያ ከሰዓት ገበያ ምን ገበያ የሚባል ነው። ግን ሱቅ ዑካዝ ብዙ ጊዜ በጣም ቶፕ የሆነ ወይም ደግሞ ላይ ሆነ ጣራውን የሚነካ የሞቀ ንግድ ከሚደረግባቸው ወራቶች ውስጥ አንዱ ዙልቀዒዳ ነው ማለት ነው። እና ዙልቀዒዳ ደግሞ ዙልቀዒዳ ዙልሕጃ ሙሐረም ከዛ ረጀብ አሽሁሩል ሑሩም ውስጥ አንዱ ነው ማለት ነው። እና በዚህን ሰዓት ረሱል ሰላም በዚህ ጦርነት ላይ ተሳትፈዋል። ይሄ ለምን እዚህ ጋር መጣ ያላችሁ እንደሆነ ህይወታቸው እንደማንኛውም ሰው ኖርማል ህይወትም ኖርማል ሂስትሪም እንዳላቸው እንድናይ ነው። በነገራችን ላይ ወደፊትም ሲራው ላይ ስናይ ብዙ ጊዜ ስለ ሲራ ሲወራ የጦርነቱ ፓርት ነው ብዙ ጊዜ የሚዘገበው እንጂ ከዛ ውጪ ጦርነት የተካሄደባቸው ጊዜያት በጣም ውስን ጥቂት ናቸው። ቢቆጠሩ በጣም ተቆጥሮ ቢደመሩ እድሜያቸው ዓመት አይሞላም። በድር ዘመቻ 2ኛ ዓመት ላይ ተደረገ። ጦርነቱ የአንድ ቀን ጦርነት ነው። ኡሁድ ዘመቻ 3ኛ ዓመት ላይ ተደረገ። የአንድ ቀን ጦርነት ነው። 2-3 ቀን እንኳን የቀጠለበት ተጨባጭ የለም። ቀጥሎ 5ኛ ዓመት ላይ ኸንደቅ ዘመቻ ነው የነበረው። እሱም ምሽግ ነው የተቆፈረው። ኦፕን የሆነ ጦርነት የተካሄደበትን ተጨባጭ የለም። 6ኛ ዓመት ላይ ሁዴቢያ ነው ዑምራ ነው የመጡት። በድርድር አትገቡም እንገባለን ተደራደሩ ተመለሱ። አንድ ባንድ ገና ወደፊት የምናየው ነው። 7ኛ ዓመት ላይ ኸይበር ዘመቻ ነው የነበረው ከአይሁዶች ጋር። እሱም የተወሰነ ነው የተደረገው ጉዞ የመንገዱ ጉዞ ካልሆነ በስተቀር ጦርነቱ በጣም ያጭር ጊዜ ጦርነት ነው የነበረው። ተቡክ ዘመቻ ጠላቶች በሩቅ የፈጠጡበትና ምንም እንትን ያልተደረገበት ነው። 8ኛ ዓመት ላይ ፈትሕ መካ ነው። ጥቂት ግጭቶች ተወሰኑ ዙሪያዎች ላይ አንዳንድ ሰሃቦች ስሜት ውስጥ ገብቶ ስተናክሏቸው የወሰዷቸው እርምጃ እንጂ ቁረይሾች እጃቸውን ሰጥቶ የገቡበት ተጨባጭ ነው ያለው። ትንሽ ከዛ ከፈትሕ መካ በኋላ ወዲያው ሑነይን ዘመቻ ነው የነበረው። ትንሽ ሆት የሆነ ጦርነት ነበር። የአንድ ቀን ሰሃቦችም ያደረጓቸውን አጠቃላይ በተለያዩ ሰራያዎችና ትንንሽ ዘመቻዎችን ስንመለከትም እንደዚሁ 9ኛ ዓመት ላይ ሐጀተል ወዳዕ ነው ረሱል ሰላም ያደረጉት። ጦርነትም የለም። ህይወታቸው የተረፈው ህይወታቸው ምንድነው? ግልጽ ነው አይደል? የተረፈው ይሄ አሁን እቺ በጣም አሁን የጠቃቀስኳቸው ናቸው። በቃ እነዚህ ጦርነት ቀናትና ክስተቶች ብለንምና የተቀረው ህይወት ኖርማል ህይወት ነበር ረሱል ሰላም የሚመሩ የነበሩት። ያ በስፋት አሁን ሲራ ሲባል ብዙዎቻችን አቅል ውስጥ ያለው ሪሳላ እንኳን ፊልም ያላያለ ሪሳላ ፊልም አይተናል። ሁላችንም በቃ አይተናል። ሪሳላ እንኳን ሲባል ሰው አቅል ውስጥ ህፃናት አቅል ውስጥ በቃ ይሄ ጦርነቱ በጣም ትንሽ የሳቸው ብቻ አይደለም ሐታ ከዛ በኋላ የነበሩትን ግዛት የማስፋፋት እስልምናን የማዳረስ እስልምናን እንቅፋት የሆኑ አካላትን ከመንገድ ዞር ለማድረግ በተደረጉ አጠቃላይ ዘመቻዎች ውስጥም ስናይ ልክ እነ ሙዕታ ዘመቻ እሳቸው በህይወት እያሉ የተከሰተ ክስተት ነው። ትንሽ ከበድ ያለ ነው የነበረው። 3 አመራሮችን ልኮ 3ቱም አመራር በተከታታይ የሞቱበት በኋላ ኻሊድ ብን ወሊድ አፈግፍኮ ሰሃቦችን ወይም ወታደሩን ህይወት የታደገበት ተጨባጭ ነው ያለው። ከዛ በኋላ ታላላቅ ጦርነቶች የምንላቸው እነ ቃዲሲያ ጦርነቶች ናቸው።
በነ ሰዓድ ብን ወቃስ መሪነት በዑመር ኢብኑ ኸጣብ ዘመን የተከሰቱ ክስተቶች ማለት ነው። ምናልባት ትንሽ ሲቪር የሆነው የነበረው አንዱ ከሙሰይለመ አልከዛብ ጋር የተደረገ ጦርነት ነው። ውስን ጊዜ ነው። ከዛ ውጪ የቀረው የረሱል ሰለላሁ ዐለይሂ ወሰለም ታሪክ ምንድነው ካለ ማስተማር፣ የትዳር ህይወት፣ አባት ሆኖ ልጅ ማሳደግ፣ መሪ ሆኖ ሀገርን መምራት፣ ዳኛ ሆኖ ፍርድ መስጠት፣ ማማከር፣ ማስታረቅ፣ ማህበራዊ ችግሮችን ለመፍታት መንቀሳቀስ፣ የቤት ውስጥ የውጪ ማአት ነገሮች ናቸው ያሉት። እነዚህ አልተነገሩም። በዚህ መልኩ አልተነገሩም። እያንዳንዱ ራሱን የቻለ ዕልም ነው ያለው በእያንዳንዱ ጉዳይ ላይ። የትዳር ህይወታቸውን ብቻ ለብቻ ነጥለን ብናወራ ብዙ ሙጀለድ መጽሐፍ ነው የሚወጣው። ዳኝነት ህይወታቸውን ብናይ አስታራቂ የማስታረቅ ህይወታቸውን ስናይ ብዙ ነገር ነው የምናየው። ሌላውስ ዲፕሎማሲ ስራቸው ከዓለም መንግስታት ወይም ከተለያዩ ሀያላን ሀገራት ጋር የነበራቸው ኮሚኒኬሽን ከነ ኢራቅ፣ ከነ ሙቀውቂስ፣ ከነ ነጃሺ፣ ቱባ ታላላቅ በወቅቱ የነበሩ ዓለም ላይ ከነበሩ ሰዎች ጋር የነበራቸው የደብዳቤ ልውውጦች ሲራ ስንል ሁሉ ነገርን ነው የሚይዘው። አቅላችሁ ውስጥ ያ እንዳይገባ ነው። ስለ ሲራ መማር ስታስቡ ወይም ማድመጥ ማወቅ ስትፈልጉ እያንዳንዷን እንዴት ምን ይበሉ ነበር፣ ምን ይጠጡ ነበር፣ አለባበሳቸው፣ ቤት ሲሆኑ ምን ያረጋሉ፣ ውጪ ሲወጡ ምን ያረጋሉ፣ ብዙ ነገር ነው እዚህ ውስጥ ያለው ማለት ነው። ከእያንዳንዱ ደግሞ በጣም በጣም በርካታ እውቀቶች ናቸው ውስጡ ላይ ያሉት አርአያ ሊሆኑ የሚችሉት። አንድ ሰው አባት መሆን ቢፈልግ የነብዩ ሰላም የአባትነትን ፓርት ብቻ ወስዶ ቢያይ ተአምር ነው እዛ ውስጥ ያለው። በጣም ጎበዝ ነጋዴ፣ ያው የከተማ ሰዎች ስለሆናችሁ ነው። ንግድን ፕሪንሲፕል ንግድ እንዴት እንደሚነገድ ሞዴል አትራፊ ሰው በእጥፍ ሂዶ ሽጦ አትርፎ ጥሩ የነጋዴ ስነ ምግባር ተላብሶ ግልጽ ነው አይደል? ይሄ ትራስት የምንለው ነገር ብራንዱ አድርጎ መንቀሳቀስ የሚፈልግ ሰው የነብዩን ሲራ መጥቶ ንግድ እንዴት ነው የጀመሩት፣ ምን ነገዱ፣ እንዴት ነገዱ። እረኛ ከብት የሚጠብቅ ወይም ፍየል የሚጠብቅ ሰው ከነብዩ ሰላም ይማራል። እረኛው ነው ገንዘብ እየተከፈላቸው ፍየሎችን አገደዋል። ጥሩ ባል መሆን ቢፈልግ አንድ ሰው ሮማንቲክ የሆነ ፍቅር የሚያውቅ ሚስቱን በፍቅር ማቅለጥ ቢፈልግ አንድ ሰው ዝም ብሎ የዝባዝንኪ ልብወለድ ሲራ እንትን ይሄ ታሪክና ፈጠራ አይጠበቅበትም። ጀስት ሲራ እድሜ የማይገድበው ፍቅር ሰጥቶ መቀበልን ቢፈልግ አንድ ሰው ያን ማወቅ ቢፈልግ ማካን ينبغي عليه ان يمشي بعيدا ብዙ መሄድ አይጠበቅበት። ወደ ረሱል ሰላም መጥቶ እስቲ እንዴት ነበር በእድሜ ከሳቸው ከምትበልጥ ሴት ጋር ፍቅር ሰጥቶ ፍቅር እንዴት ተቀበሉ፣ እንዴት ገለጹት፣ እንዴት ኖሩት። በእድሜ በጣም ያነሰችው ራቅ ያለ እድሜ ያላት ከሳቸው ትልቅ የእድሜ ጋፕ። እኛ በዚህ ዘመን ወጣቱን የምንመክረው ትንሽ በወጣቱ ወንዱ በእድሜ መብለጥ አለበት፣ ቢያንስ 5 ዓመት ማክሲመም 10 ዓመት ጋፕም እንዳይበዛ፣ ሴቷ ማነስ አለባት በእድሜ ብለን እንገልጻ። ያው የኛ ወጣት ማቹሪቲ ወንዱም ሴቱም ማቹሪቲ ይሄን እንድንል ስለሚያደርግ እንጂ ረሱል ሰላም በእድሜ በጣም ከሳቸው በብዙ ዓመታት ካነሰች ጋር እጅግ አስደናቂ ውብ የሆነ የትዳር ህይወትን ኖረዋል። በእድሜ በጣም ከሳቸው ምናልባት በግማሽ ልትበልጥ ከምትችል ሴት ጋር በፍቅር በጣም ማይረሳ ሙታ እንኳን ማይረሳ ፍቅር ከሌሎችም ሴቶች ጋር ፈት ከሆኑት ልጅ ይዘው ሳቸው ጋር ከመጡት ጋር ኢቭን አረብ ውጪ ከሆኑት ጭምር። አሁን ሶፊያ አይሁድ ነች፣ ግልጽ ነው አይደል? ሶፊያ بنت حيي بن اخطب አረብ አይደለች። እንዴት ነው ህይወቷ ከሳቸው ጋር የነበረው? ሲራ ስንል የህይወት ተሞክሮ ተምሳሌት
የሚወሰድበት ነው። ምንም የትም ጥሩ ፖለቲከኛ መሆን ከፈለክ እዚህ ነው መምጣት ያለብህ። ጥሩ ማህበራዊ ህይወት፣ ጥሩ ጎረቤት መሆን ብትፈልግ ጎረቤት ሲፈልግ ሙጅሪም ይሁን እንዴት አብረህ ትኖራለህ? ሙስሊም ይሁን እንዴት አብረህ ትኖራለህ? ደግ ይሁን መጥፎ እንዴት ሁሉም ኖሩ አሳዩን ረሱላህ። ሲራ አቅል ውስጥ ሰው አቅል ሲራ ሲባል ይሄ ጦርነቱ ፓርት ይሄ መውጣት አለ። እቺ ጦርነት እንዳልኳችሁ በቃ የሆኑ ኢንሲደንቶች ናቸው። አንድ ቀን እንዳልኳችሁ በድር ዘመቻ የአንድ ቀን ክስተት ነው። ዝግጅቱ ምናምኑ ቅዶን ጦርነቱ የተካሄደችው ግን የአንድ ቀን ከአንድ ቀንም እኮ ሙሉ ቀን አይደለም። ኡሁድ ዘመቻ የአንድ ቀን ክስተት እንዴት ሆኖ ነው ይሄ የነብዩ ሰላም ሲራን የጦርነት የግጭት እኔ አርሳላ የሰሩ ሰዎች በጣም ነው የሚያበሳጩኝ። አሁን ራሴን ሳቅ ማለት ድሮ ደስ ብሎኝ ነበር ሳይ ነበረው ፊልሙን ሪሳላ ብሎ ጦርነት ብቻ የምታይበት ተጨባጭ ሪሳላ ጦርነት ብቻ አይደለም። ሪሳላ ሁሉ የህይወት የተባለን ነገርን በሙሉ አቅፎ ያዘ ነው የነብዩ ሰላም ሪሳላ መልእክት ማለት ነውና አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላም ሲራ አላህ ያስረዳን፣ አላህ ያሳውቀን። ብናቀው እኮ እያንዳንዱን ነገር ኢንጆይ ያደርግ ምንም ክስተት ይከሰት በህይወታችሁ ምንም እስቲ የፈለግከውን ሜንሽን ኤኒቲንግ ጥራ፣ የፈለግከውን እስቲ ክስተት ችግር ጥራ፣ ስትፈልግ ወይ ድሎት ጥራ፣ ህመም ጥራ፣ ግጭት የፈለግከውን ጥራ፣ የፈለግከውን ምንም አይነት ነገር አለ እያንዳንዷ ነገር አለች ማለት ለምን ነብዩ አላሳም አላህ Subhanahu Wa Ta'ala ነብይ አድርጎ ስልካቸው ሙሉ አድርጎ ቀርጾ አንጾ አዘጋጅቶ ነው ይላካቸው። ምን እንደሆኑ ሞዴል እንደሆኑ ሞዴል እንዴት ይጎላል? አይጎልም። ሞዴል ጉለት የለበትም። ሞዴል ሲራ ስላላወቀንኛ አንዴ ምዕራብ እንሄዳለን፣ አንዴ ምስራቅ እንሄዳለን፣ እንደክማለን። እኛ ጋር እኮ እዚህ ነው ያለው፣ እኛ ጋር እዚህ ነው ያለው ሁሉ ነገር ህይወታቸው ውስጥ ተኖሮ በእስላም አሁን እኛ ተኖሮ እስላም የተኖረ እስላምን በማን ውስጥ ነው የምታገኘው? በነብዩ ሰለላሁ ውስጥ ነው የምታገኘው። የተኖረን በሁሉም ዘርፍ ቀደም እንዳልኳችሁ አባት ብትሆን ልጅ ብትሆን ማህበራዊ ህይወት፣ ዳኛ፣ አገር መሪ፣ ጦር መሪ፣ ምን ነጋዴ፣ እረኛ፣ እርሻ የቀረው የለም። ግን ባለማወቃችን ሌላ ሞዴል ፍለጋ እንሄዳለን። ህይወታችን እንዲሁ የኳተነች እናልፋለን እንጂ አናገኝም። አላህ የሰጠንን ሞዴል ትተን ማለት ነው። አላህ ወደ ዲኑ ይመልሰን። ሰለላሁ ዐላ ነቢይና ሙሐመድን وعلى آله وصحبه أجمعين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.